በደረሱበት አብያተ ክርስቲያናት ጉቦ የሚበሉ ሊቃውንትን የሚያሰቃዩ አበል የሚሰበስቡ ሳንቲም የሚሰበስቡ እርግማን እየሰበሰቡ ነው። የሃይማኖት መሪ ነኝ እያለ ጉቦ የሚሰበስብ የወንጌል ሰባኪ ነኝ እያለ የሚሸቅጥ እሱ የቤተ ክርስቲያን ጠላት ነው። ቤተ ክርስቲያንን አይወክልም። በእግዚአብሔር ላይ ልቡን ያላሳረፈ ሰው፣ በእግዚአብሔር ያልታመነ ሰው፣ ሰማያዊውን ዓለም ያልተከተለ ሰው ወይንም ደግሞ ምድር ላይ ያለው ነገር ኃላፊ ጠፊ መሆኑን ያልተገነዘበ ሰው ልቡ ሊያርፍ አይችልም። ሐዋርያ ቅዱስ ጳውሎስ የኢየሱስ ክርስቶስ ሐዋርያ ነው። ምንም ነገር አልነበረውም። ሀብት አልነበረውም። ንብረት አልነበረውም። ቤት አልነበረውም። መሬት አልነበረውም። ለሱ ጥቅም የነበረውን ሁሉ አራግፎ ጥሎ ጌታችን አምላካችን ኢየሱስ ክርስቶስን የተከተለ ሐዋርያ ነው። ለኔ ረብ የነበረው ለኔ ጥቅም የነበረው ሁሉንም እንዳደፍና እንደ ጉድፍ ጥየዋለሁ። የጌታዬ የመድኃኒቴ የኢየሱስ ክርስቶስ የኃይሉ ጽናት የክብሩ ብዛት ስለበዛልኝ ለኔ ጥቅም የነበረውን ሁሉን ጥየዋለሁ ይላል። ረሃቡንም አይቼዋለሁ፣ ጥሙንም አይቼዋለሁ፣ እርዛትን አይቻለሁ፣ ስልጣንን አይቻለሁ፣ ተራነትን አይቻለሁ፣ ህመምን አይቻለሁ፣ ጤናን አይቻለሁ፣ ሁሉንም ነገር አይቻለሁ። ሁሉም በሁሉ ለምጃለሁ። ነገር ግን ኃይልን በሚሰጠኝ በሚያስችለኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ሁሉንም እችለዋለሁ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ መቃባ መቃይልማ አፉረ ቁልቁሉ ዋቀቶኮ ስመዚአከ ይስማ ሞት ወይ ደንግዝ ወቀለያት ሰጠቃ ጸላኢት ይትጋሃዝ መንፈሳዊ ጉል ይራድ ወኢአሚን ይራቅ። የተከበሩ መልአከ ኃይል አባ ተክለ አብ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ እንደዚሁም መጋቢ ሐዲስ አባ ገብረ ማርያም የሆሎታ ደብረገነት ገዳም ዋና አስተዳዳሪ፣ እንደዚሁም በዛሬው ዕለት በመካከላችን የተገኙ መልአከ ምሕረት ቀሲስ መንክር የጎርዶማ ደብረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን አስተዳዳሪ፣ እጅግ የተወደዳችሁና የተከበራችሁ አቦ ካህናት፣ እንደዚሁም እናቶች፣ አባቶች፣ የነገዋ የቤተ ክርስቲያናችን ተረካቢ ወጣቶች፣ ሕፃናት በእግዚአብሔር ስም እንደምሰነበታችሁ። ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሂደ ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ ስላደረሰን ለስም አጠራሩ ክብርና ምስጋና ይግባው። እንደዚሁም በዛሬው ዕለት በዓሉን የምናስብለት በዓላውያን ነገሥታት ፊት ቆሞ ታላቅ ምስክርነት የሰጠ የቅዱስ ቂርቆስ እንደዚሁም የእናታችን የቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤል በረከትና ረድኤት ከሁላችንም ጋር ይሁን። ብዙዎቻችሁ ቆማችኋልና ብዙ አላበዛም። የሆነ ሆኖ ቆሞም ሆነ ተቀምጦ የእግዚአብሔርን ቃል መስማት መታደል፣ መባረክ፣ መቀደስ ነውና የምንማርበት የትምህርታችን መነሻ ርዕስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 13 ላይ ታላቁ የቤተ ክርስቲያናችን ኮከብ ሐዋርያው ቅዱስ ጳውሎስ የተናገረው ሲሆን የትምህርታችን መነሻ ርዕስ ያክለኒ ዘብዬ ያለኝ ይበቃኛል በሚል ይሆናል። እስኪ ሁላችሁም በሉ ያለኝ ይበቃኛል። ይህን ርዕስ በደንብ አድርጋችሁ ያዙት። ቃሉ ቅድም እንደነገርኳችሁ ፊልጵስዩስ 4 ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ ያክለኒ ዘብዬ ካህሊ አንሰ ተጽናሰሂ ወተፈስሖሂ በኩሉ እስተ ኩሉ ለመድኩ ያለኝ ነገር ይበቃኛል፣ ረሃቡንም ጥጋቡንም ችግሩንም ደስታንም ሐዘንንም ሁሉንም አይቼዋለሁ፣ ኃይልን በሚሰጠኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ሁሉንም ይችላለሁ ይላል። ሐዋርያው ቅዱስ ጳውሎስ በዚህ ደረጃ ልበ ሙሉ ሆኖ
ያለኝ ይበቃኛል ብሎ የጻፈበትና ያስተማረበት ዋናው ምስጢሩ እንደኛ ከዕለት እንጀራ ያለፈ ነገር ኖሮት አልነበረም። ለብዙ ዘመን የተከማቸ ሀብትና ንብረት አልነበረም። ርስትና ጉልት አልነበረውም። ቤትም አልነበረውም። አንዳች ቅርጽ ያልነበረው፣ አንዳች ሀብት ያልነበረው፣ አንዳች የኔ ነው የሚለው በምድር ላይ ያልነበረው ሐዋርያው ቅዱስ ጳውሎስ በጌታችን በአምላካችን በኢየሱስ ክርስቶስ በፍጹም በመታመኑ እግዚአብሔር ታላቁ ሀብት ስለሆነ፣ ኢየሱስ ክርስቶስ የበቃኝ ኑሮ መሰረት ስለሆነ፣ የእርካታ ሁሉ ጥግ ስለሆነ፣ ከሱ በላይ ምንም ነገር ስለሌለ፣ በዚህ ዓለም ላይ ያሉ ቁሳዊ ነገሮች ሁሉ ኃላፊ ጠፊ ስለሆኑ በጌታው በላከው በኢየሱስ ክርስቶስ ላይ በፍጹም እየታመነ ያለኝ ይበቃኛል ይላል ሐዋርያው ቅዱስ ጳውሎስ። ያለኝ ይበቃኛል የሚል ሰው ልቡ በእግዚአብሔር ያረፈ ብቻ ነው። በእግዚአብሔር ላይ ልቡን ያላሳረፈ ሰው፣ በእግዚአብሔር ያልታመነ ሰው፣ ሰማያዊውን ዓለም ያልተከተለ ሰው ወይንም ደግሞ ምድር ላይ ያለው ነገር ኃላፊ ጠፊ መሆኑን ያልተገነዘበ ሰው ልቡ ሊያርፍ አይችልም። እንደምታውቁት ዛሬ በዓለም ላይ ስንመለከት በጣም የበለጸጉ ያደጉ ሀገራት እንኳን ያላቸው ነገር ሳይበቃቸው የሀገራችንን ሀብታት ማዕድናት ለመቀራመት በሀገራችን ላይ የስነ ልቦና ጦርነት በመክፈት ሀገራችን አፍሪካን በብዙ መልኩ ሲበዘብዟትና ሲሰርቋት ይኖራሉ። አው በሀገራችንም ሆነ በሌላ ዓለም በልጽገዋል፣ ሀብታም ናቸው የምንላቸው በተለይም በምዕራቡ ዓለም እነ ኤለን መስክን የመሳሰሉ ከ450 ቢሊዮን ዶላር በላይ የሚቆጠር ሀብት ያላቸው የዓለማችን ቁጥር 1 ቢሊዮነሮች እና ሚሊዮነሮች በቃኝ ብለው አልተቀመጡም። አው የዓለም መሪዎችና እንደዚሁም የየሀገር መሪዎች ያላቸው ሀብት ሳይበቃቸው እየዘረፉ እየመዘበሩ እየሰረቁ ሙስና እየበሉ ምእመናንን ሲያዳህዩና ሲያስጨንቁ ይኖራሉ። ነገር ግን በእግዚአብሔር የታመነ ሰው፣ እግዚአብሔርን ዓለሜ ነው ያለ ሰው፣ በፍጹም በእግዚአብሔር የታመነ ሰው ያለኝ ይበቃኛል ይላል። መጀመሪያ የሐዋርያው የቅዱስ ጳውሎስን ሕይወት ነው የምናየው። በመሰረቱ በትክክል የሐዋርያው የቅዱስ ጳውሎስ ሕይወት ለኛ መስታወታችን ነው፣ ለኛ መለኪያችን ነው፣ ለኛ የሚነበብ መጽሐፋችን ነው፣ ለኛ ሰሌዳችን ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንደምታውቁት ለጌታችን ለአምላካችን ለኢየሱስ ክርስቶስ ምስክር እንዲሆን የተጠራ የጌታችን የአምላካችን የኢየሱስ ክርስቶስ ሐዋርያ ነው። የማን ሐዋርያ ነው አልኳችሁ? ተናገሯ። የኢየሱስ ክርስቶስ ሐዋርያ። አው ሐዋርያት በሶስት ይከፈላሉ፣ እናያቸዋለን። አንደኛው የኢየሱስ ክርስቶስ ሐዋርያ ሰው ሳይሆን ሳያሰማራው ኢየሱስ ክርስቶስ ያሰማራው ሐዋርያ። ሁሌ እንደሚባለው እንደሚነገረው ሐዋርያ ማለት የአንዱ ሐዋርያ መለኪያ ከጌታችን ከአምላካችን ከኢየሱስ ክርስቶስ መላክ ነው። በቅስቀሳ ሳይሆን፣ በትፎዞ ሳይሆን፣ በራስ ፈቃድ ሳይሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ያሰማራው ሐዋርያ። በሁለተኛ ደረጃ ደግሞ መፍቀድ የሚችል ሐጋጌ ሕግ ማውጣት የሚችል መፍቀድና መከልከል የሚችል ሐዋርያ። ይህ ሐዋርያ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ያሰማራው ሐዋርያ ነው። ኢየሱስ ክርስቶስ ያሰማራው ሐዋርያ መደበኛ ስራውና ተልእኮው ሰዎችን ለእግዚአብሔር መንግሥት ማዘጋጀት፣ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት መሆኑን፣ የዓለም መድኃኒት መሆኑን፣ ከሰማይ በታች ከምድር በላይ ከሱ ውጪ አዳኝ የሌለ መሆኑን በሚገባ አስረድቶ ጠንቅቆ ማስተማር ነው የኢየሱስ ክርስቶስ ሐዋርያ። አው ይህ ዓለም ቁሳዊ ኃላፊ ጠፊ መሆኑን ይልቁንም ከሰማይ የሚመጣውን ታላቁን ሙሽራ ይቅር ባዩን ሙሽራ
ለዓለም ደሙን ያፈሰሰውን በመስቀል ላይ እርቃኑን የተሰቀለውን እሱ ዳግም እኛን ሊሰበስበን እንደሚመጣ በሚገባ ገልጦ የሚያስተምር እሱ የኢየሱስ ክርስቶስ ሐዋርያ ነው። ሁለተኛ ሐዋርያ ራሱን ያሰማራ ሐዋርያ ነው። ራሱን ያሰማራ ሐዋርያ ከወንጌል ይልቅ ራሱን በማስቀደም ከምዕመናን ይልቅ ራሱን በማስቀደም ከቤተ ክርስቲያን ይልቅ ራሱን በማስቀደም የራሱን ጥቅም የሚሰበስብ ሙዳየ ምጽዋት የሚገለብጥ ጉቦ የሚበላ ሙስና የሚበላ በጥንቆላና በሟርት ሕዝቡን የሚያደነዝዝ እሱ የራስ ሐዋርያ ነው። አሁን በዚህ ዘመን የራስ ሐዋርያ አያስፈልገንም። አዎ በውዳሴ ከንቱ ካልሆነ በስተቀር በአጀብና በቲፎዞ ካልሆነ በስተቀር ደሙ የማይሞቅ ይሄንን ካላገኘ እስትንፋሱ ቀጥ የሚል የሚመስለው እሱ የራሱ ሐዋርያ ነው። በተገኘው አጋጣሚ ጥቅም ላይ የሚጣድ ሌብነት ላይ የሚጣድ እሱ የራስ ሐዋርያ ይባላል። ሶስተኛ የሰይጣን ሐዋርያ። የሰይጣን ሐዋርያ ማለት ሰዎችን በአጓጉል ተንኮልና ሴራ ከእግዚአብሔር መንግሥት በማስወጣት ከክርስትና በማስወጣት አው በማቴዎስ ወንጌል ምዕራፍ 23 ላይ እንደተጻፈው በምዕመናን ላይ በር የሚዘጋ አሌለክሙ ጸሐፍት ፈሪሳውያን መደልዋን እለታጹ መንግሥተ ሰማያት ቅድመ ገጹ ለሰብ አንትሙ ይትበውኡ ወለእለሂ በውኡ ትበውኡ ትከልእዎሙ በውያ። አው እናንተ በሰው ላይ መንግሥተ ሰማያትን የምትዘጉ ጸሐፍትና ፈሪሳውያን መደልዋን ወዮላችሁ። በውሸት የተሞላችሁ፣ በሐሰት የተሞላችሁ፣ በሌብነት የተሞላችሁ እናንተ ቀማኞች በሰው ላይ መንግሥተ ሰማያትን የምትዘጉ እናንተም አትገቡም። አው እነሱም አይገቡም እናንተም አትገቡም ወዮላችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የገሰጻቸው ከስድብና ከእርግማን ውጪ ምንም አይነት ቃላት የሌላቸው ከጥንቆላና ከሟርት ውጪ ምንም ዓላማ የሌላቸው ለምዕመናን እንቅፋት የሚሆኑ መጥፊያ የሚሆኑ እነሱ የሰይጣን ሐዋርያ ይባላሉ። ልብ በሉ፣ ሐዋርያ ቅዱስ ጳውሎስ የኢየሱስ ክርስቶስ ሐዋርያ ነው። ምንም ነገር አልነበረውም። ሀብት አልነበረውም፣ ንብረት አልነበረውም፣ ቤት አልነበረውም፣ መሬት አልነበረውም። ለሱ ጥቅም የነበረውን ሁሉ አራግፎ ጥሎ ጌታችን አምላካችን ኢየሱስ ክርስቶስን የተከተለ ሐዋርያ ነው። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 7 ላይ ዝኮረ ባሄ አብደርኩ የጎሎ በእንተ ክርስቶስ በእንተ እበየ አእምሮቱ ለኢየሱስ ክርስቶስ እግዚእ ዘበንታው ገደፍኩ ኩሎ ወረሰይክዎ ከመዳው ከመርብሆ ለክርስቶስ። ለኔ ረብ የነበረው ለኔ ጥቅም የነበረው ሁሉንም እንዳደፍና እንደ ጉድፍ ጥየዋለሁ። የጌታዬ የመድኃኒቴ የኢየሱስ ክርስቶስ የኃይሉ ጽናት የክብሩ ብዛት ስለበዛልኝ ለኔ ጥቅም የነበረውን ሁሉን ጥየዋለሁ ይላል ሐዋርያው ቅዱስ ጳውሎስ። ምን ነበረው ያልን እንደሆነ ቅዱስ ጳውሎስ ፈሪሳዊ የነበረ ነው። በፈሪሳውያን ዘንድ ትልቅ ስልጣን የነበረ ነው። ትልቅ ጥበብ የነበረው ነው። ትልቅ ግርማ የነበረው ሰው ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደማስቆ መንገድ በራሱ አጠራር ሲጠራው ያንን ሁሉ አራግፎ ጥሎ አምላኩን የተከተለ ለወንጌል ራሱን የሰጠ ለመስቀል ራሱን የሰጠ ታላቅ ሐዋርያ ነው ቅዱስ ጳውሎስ። ምንም ነገር የለውም፣ ሁሉንም ነገር ጥየዋለሁ አለ። ከዛም በኋላ ብዙ ነገር አልበቃው ያለው ሐዋርያው ቅዱስ ጳውሎስ ምንም ነገር ሳይኖረው ያለኝ ነገር ይበቃኛል፣ ያክለኒ ዝብዬ ያለኝ ነገር ይበቃኛል። ረሃቡንም አይቼዋለሁ፣ ጥሙንም አይቼዋለሁ፣ እርዛትን አይቻለሁ፣ ስልጣንን አይቻለሁ፣ ተራነትን አይቻለሁ፣ ሕመምን አይቻለሁ፣ ጤናን አይቻለሁ፣ ሁሉንም ነገር አይቻለሁ። ሁሉም በሁሉ ለምጃለሁ። ነገር ግን ኃይልም በሚሰጠኝ በሚያስችለኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ሁሉንም እችለዋለሁ ይላል። ክብርና ምስጋና ለአምላካችን ይሁን። አመስግኑት፣ እስኪ አመስግኑት።
የሐዋርያ ቅዱስ ጳውሎስ ሕይወት በሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ ምን ይላል? ኢተሰቆቁ ንዋየክሙ ኢወርቀ ወኢብሩረ ወኢአልባሰ ኢነሳይኩ ወኢአባህዱ የምኔክሙ ለሊክሙ ታምሩ ኢለትካዜ ወኢለለ ምስሌ አላ ተቀን ያላንቱ እደዌ። ምን ይላል? ራሳችሁ ታውቃላችሁ ካንዳችሁ ወርቅና ብር የከበረ ልብስ አልወሰድኩም። በችግሬ ጊዜ ወደ ማናችሁም ቤት አልገባሁም። ምሳ ለመብላት ቁርስ ለመብላት አልገባሁም። ከማናችሁም የፋሲካ ዶሮ የጾም ቆሎ ብዬ ጉቦ አልተቀበልኩም። ከኔ ጋር ላሉት በገዛ እጆቼ እየሰራው ይበቃኝ ነበር ይላል። እስመ ከማሁ ይደልወነ ከመ በጻማነ ወበምግባርነ ከመ ንተወከፎሙ ለድኩማን ወዘንተ ማርኩክሙ ተዘከሩ ቃሎ ለእግዚእነ ብፁዕ ዘዩብም ዘይነስ። ልብ በሉ ሐዋርያ ቅዱስ ጳውሎስ። ሐዋርያ ቅዱስ ጳውሎስ ድሃ ነው፣ በጣም ሲበዛ ድሃ ነው። ብር አልነበረውም። ነገር ግን ከማናችሁም ምንም ነገር አልተቀበልኩም ነው የሚለው። የተቀደሰ ሕይወት፣ የተባረከ ሕይወት። አብዛኛው መልእክቶቹን የጻፈው እስር ቤት ሆኖ ነው። ቅዱስ ጳውሎስ ድንኳን ነበር የሚሰራው። ድንኳን እየሰራ ብራና እየጻፈ ድንኳኑን ሰርቶ ቅዱስ ጳውሎስ ለእንጀራው ለልብሱ አያውልም። የፍየል ሌጦ እየገዛ መልእክት ነበር እየጻፈ ሲያስቀምጥ የነበረው። እና ምን ይላል? እራሳችሁ ታውቃላችሁ፣ ወደ ማናችሁም አልሄድኩም፣ ከማናችሁም ጉቦ አልተቀበልኩም፣ ከማናችሁም የከበረ ልብስ አልተቀበልኩም፣ ከማናችሁም በሽልማት መልክ አልተቀበልኩም፣ ከማናችሁም አበል ብዬ አልተቀበልኩም። ከኔ ጋር ላሉት እጆቼ እየሰሩ ይበቃን ነበር ይላል። እንዴት ደስ ይላል ሐዋርያው ቅዱስ ጳውሎስ። ልብ በሉ፣ የጌታችን የአምላካችን የኢየሱስ ክርስቶስን ቃል አስቡ። በእጃችን እየሰራን ድሆችን መርዳት ይገባናል። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል ሐዋርያው ቅዱስ ጳውሎስ። ዛሬ ሌብነት በዝቷል፣ ሙስና በዝቷል። ቅዱስ ጳውሎስ እውነተኛ ሐዋርያ ነው። ዛሬ በደረሱበት አብያተ ክርስቲያናት ጉቦ የሚበሉ ሊቃውንትን የሚያሰቃዩ አበል የሚሰበስቡ ሳንቲም የሚሰበስቡ እርግማን እየሰበሰቡ ነው። አዎ ከድሆች በመሰብሰብ ምእመናንን በማሰቃየት ሙዳየ ምጽዋት በመገልበጥ የቤተ ክርስቲያንን መሬት በሕገወጥ በመሸጥ በማከራየት ገንዘብ ሰብስበው የከበሩ እነዚህ የመርገም ጨርቅ የለበሱ ናቸው። የመርገም ጨርቅ የለበሱ። እኛ ወንጌልን እንሰብካለን ካል እንደ ሐዋርያ እንደ ቅዱስ ጳውሎስ ራሳችንን ከሌብነት ነፃ ማውጣት አለብን። አው የሃይማኖት መሪ ነኝ እያለ ጉቦ የሚሰበስብ የወንጌል ሰባኪ ነኝ እያለ የሚሸቅጥ እሱ የቤተ ክርስቲያን ጠላት ነው። ቤተ ክርስቲያንን አይወክልም። ጉቦ የሚበላ የሃይማኖት አባት ቤተ ክርስቲያንን አይወክልም። ልብ በሉ፣ እንደዚህ ያለ አካሄድ የቤተ ክርስቲያንን ጉዞ ወደ ኋላ የሚገታ ነው። ለምንድን ነው ይሄን ርዕስ ያነሳሁት? እኔ ያለኝ ነገር ይበቃኛል። እኛ ነና መጀመር ያለብን። እኛ መጀመር አለብን። እስራኤል ወደ ኢየሩሳሌም ሲጓዙ ለእግዚአብሔር አንድ ቃል ገብተው ነበረ። ያገኘነውን ወርቅና ብር ሁሉ ለእግዚአብሔር እናደርጋለን፣ የእግዚአብሔር አስራት የእግዚአብሔር ስጦታ ነው ብለው ተስማምተው ቃል ገብተው ነበረ። ነገር ግን አካን የሚባል ሰው ወርቅና ካባ የመሳሰሉትን ወስዶ በራሱ ድንኳን ውስጥ ቀበረ ይላል ኢያሱ 7 ከ1 እስከ መጨረሻ አንብቡት። እና በዚህ ምክንያት የእስራኤል ጉዞ ተሰናከለ። በጠላቶቻቸው ፊት ሐሞታቸው ፈሰሰ። ተመቱ፣ ተሸነፉ፣ ፈሩ፣ ተንቀጠቀጡ። ስለዚህ እግዚአብሔር ምን አለ? እነሆ በመካከላችሁ እርም አለ፣ በመካከላችሁ ያለውን እርም አውጡ፣ ይህንን እርም ያደረገው ሰው አስወግዱ፣
አለበለዚያ ጉዟችሁ ዙሪያ ጥምጥም ይሆናል አለው። አዎ ሌባ ጉቦ የሚበላ ለመናገር ሞራል የለውም። በተገኘው አጋጣሚ ምእመናን ገንዘባቸውን እግራቸው እስኪቀጥን ድረስ ለፍተው ያመጡትን እናቶ ሌላ ይቅርና እዚህ በር ላይ በእንተ ስማ ለማርያም እያሉ የሚለምኑ ደጋጎች አስራት በኩራት ያወጣሉ። አስራት በኩራት ያወጣሉ። የሃይማኖት አባት ከሰረቀ የቤቱ ጣሪያ አፈሰሰ ማለት ነው። የቤቱ ጣሪያ ካፈሰሰ ደግሞ ግድግዳ በሙሉ ሳሎኑ ይበሰብሳል። በዚህ ሰዓት ምንድነው ያደረገው ኢያሱ? ለምን እንዲያደረክ ብሎ ሲጠይቀው ነገረው በግልጽ። ስለዚህ ኢያሱ ከነ ልጆቹ ከነ ንብረቱ ከነ ሀብቱ ያሰው አስወገደው። ያን ጊዜ የእስራኤል ጉዞ ተቃና ይላል። ስለዚህ ዛሬም ከየትኛውም የሥራ ስፍራ ሌቦች እንደዚህ ያሉ ራስ ወዳዶችን ማስወገድ ያስፈልጋል። አለበለዚያ መንገዳችን ጎጻጉጽ ይሆናል፣ የእሾህ ጉዝጓዝ ይሆናል፣ ለመራመድ ያስቸግረናል። ምናልባት ስናገር እዚህ አካባቢ ስላለው ምንም ነገር ከዚህ ጋር ተያያዥነት የለውም። ግራ አትጋቡ። ምንም እኛ ሀገረ ስብከታችን ነፃ ነው። እግዚአብሔር ይመስገን። በሌብነት የሚጠረጠር በሙስና የሚጠረጠር አይተንም ገጥሞንም አያውቅም። ነፃ ነው ሀገረ ስብከታችን። እንዳጠቃላይ ግን ትላንትና አንዳንዶች እንደ ይሁዳ ያሉ ምእመናንን የሚያሰቃዩ ካህናትን የሚያሰቃዩ የቅኔ መምህራን፣ የአቋቋም መምህራን፣ የድጓ መምህራን ዛሬ እኮ መከራ ላይ ነው ያሉት እኮ መከራ ላይ ነው ያሉት። አንድ ነገር ልንገራችሁ። አንዱ ብር ከፍሎ ለመግባት አንዱን ያነጋግረዋልና መቼም ሪከርድ ስለሚደረግ ዘመኑ የሴራ ዘመን ስለሆነ 900 ፎቅ ትወጣለህ ሆይ ይለዋል። ሲኒገሌ 900 ፎቅ 900 ሺህ ብር ትከፍላለህ ትችላለህ ሆይ ነው ምስጢሩ። አይ 9 ፎቅ አልወጣም፣ ልቤ ይፈርሳል፣ ልቤ አይችልም፣ ያመኛል ይለዋል። ታዲያ እስከ ስንተኛ ፍሎር ነው መውጣት የምትችለው? ምናልባት ተሟሙቼ እያነከስኩ 5ኛ ፎቅ ወጣ እንደሆነ ነው እንጂ 9ኛ ፎቅ መውጣት አልችልም። እዚህ ደረጃ ደርሷል ሌብነቱ፣ እዚህ ደረጃ ደርሷል። አንድ ነገር አስረግጬ የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበራች የጠራች የኮራች የደራች ንጽሕት ነች። ንጽሕት ሌብነት ውስጥ የለችም፣ ዘረጅነት ውስጥ የለችም፣ ሴራ ውስጥ የለችም። ቤተክርስቲያን ማለት እናንተ ናችሁ እኮ፣ ሌላ ምንም አይደለም እኮ። ይሄ የምናየው ብቻ ሳይሆን እናንተ ቤተክርስቲያን ናችሁ፣ ምእመናን። ቤተክርስቲያን ማለት የነፍሳት ስብስብ፣ የምእመናን አንድነትና ህብረት ነው ቤተክርስቲያን። እናንተ ትሰጣላችሁ እንጂ ትወስዳላችሁ እንዴ? ሰበካ ጉባኤ እኮ እየከፈለ ነው እኮ የሚያገለግለው። አስራት በኩራቱን እየከፈለ ጉልበቱን እየከፈለ ነው በነፃ የሚያገለግለው እኮ። ስለዚህ ያለው ሌብነትና ውንብድና ከቤተ ክርስቲያን ጋር አታያይዙ። ትሰማላችሁ? የተደበቀ ነገር አንዳንድ ሰዎች አይ ምንም ነገር የለም ይላሉ። ተራራ የሚሸፈነው በጉም እንጂ በነጠላ አይደለም። ተራራን ለመሸፈንና ለመጋረድ የሚችለው ጉም እንጂ ተራ ጨርቅና ነጠላ አይደለም። ያለውን ነገር ለመደበቅ መጋጋት ተራራን በነጠላ ለመሸፈን እንደመሞከር ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እኔ ወደ ማናችሁም አልሄድኩም፣ ከማናችሁም ምንም አልተቀበልኩም ይላል። ያለኝ ነገር ይበቃኛል። እኛ መጀመር አለብን። ያለን ነገር በቂያችን ነው። ጌታችን አምላካችን ኢየሱስ ክርስቶስ ምን አለ? የዕለት እንጀራችንን ስጠን በሉ በቃ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በሉ ነው ያለው እኮ።
የኛ አምላክ እኮ የሚዘነጋን የሚረሳን አምላክ አይደለም። ደግ አምላክ ነው። ደግ አምላክ ነው። እኛ ሐዋርያው ቅዱስ ጳውሎስ ምን ይላል? ወዛኮ ነሳይክሙ መንፈሰ ቅኔ በዘተፈሩ አላ ነሳይክሙ መንፈሰ ቅዱስ ዘውበክሙ ትርሲተ ወልድ ወትጸሩ ሎቱ አባ ወአቡዬ ውእቱ መንፈስ ቅዱስ ሰማይቱ ለመንፈስነ ከመ ወልደ እግዚአብሔር ነነ። አባት አባት ብላችሁ የምትጠሩበትን የልጅነት መንፈስ ሰጣችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች እንደሆንን ደግሞ ያ መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። በሌላ የእግዚአብሔር ልጆች ነን ይላል። ልጆቹን ጦም የሚያሳድር ማን ነው? ለገዛ ልጁ ሳይራራ የገዛ ልጁን አሳልፎ የሰጠን አብ ከልጁ ጋር የማይሰጠን ምን ነገር አለ ይላል ሮሜ 8:32 ላይ። ልጁን የሰጠን እግዚአብሔር እንዴት እንጀራ ይከለክለናል ወይ? ውሃ ይከለክለናል ወይ? ልብስ ይከለክለናል ወይ? ልብ በሉ። አሁን እኛ በምድር ላይ እኛ ነገስታት ነን። ነገስታት ሁላችንም ታላላቅ ነገስታት ነን። ነገስታት ግን በዚህ እንደማይቀኑ ተስፋ አደርጋለሁ። ለምን? ሰማይን ዘርግቶ ምድርን አበጅቶ አልምቶ አስፈላጊውን ሁሉ አሟልቶ በስተመጨረሻ በንጉስ ደረጃ ነው ወደዚህ ምድር ያመጣን እግዚአብሔር። ይህ መረሳት የለበትም። ስለዚህ አምላካችን እግዚአብሔር ከኛ በላይ ለኛ ስለሚያስብልን የኛ ያልሆነውን ነገር መንካት የለብንም። ኢታውትር ኤዴከ ለዘኢኮነት እንቲአከ ያንተ ወዳልሆነው ነገር እጅን አትዘርጋ ይላል መጽሐፍ። ያንተ ወዳልሆነው ስነ ምግባር ያስፈልጋል፣ ጨዋነት ያስፈልጋል፣ እውነተኛነት ያስፈልጋል። ዛሬ ሐዋርያው ቅዱስ ጳውሎስን መናፈቅ በጣም ደስ ይላል። እኛ መሆን አለብና መሞከር አለብን። እርስ በርሳችን ብንደጋገፍ ሌብነት ቢጠፋ። አው ዛሬ የተማሩ የተመራመሩ ዕውቀቱ ያላቸው ብቃቱ ያላቸው የት ነው ያሉት? በተገቢ ቦታቸው ሳይሆን ባላስፈላጊ ስፍራ በሆቴሎች በቀን ሰራ በሪል ስቴቶች እየገቡ ድንጋይ እየተሸከሙ መከራ እያዩ ነው ያሉት የደከሙ ታላላቅ ምሁራን፣ የቤተ ክርስቲያናችን ምሁራን። ለምን? የሚከፍሉን ነገር የላቸውማ። የሚከፍሉን ነገር የላቸውም። ሲማሩ በእንተ ስማ ለማርያም ብለው በእመቤታችን ስም እየለመኑ ተማሩ። ተምሮ ሲመጡ ማን ቦታ ይስጣቸው? የት ይግቡ? ቦታ ተይዟል፣ መርከቡ ተይዟል፣ ስፍራ ተይዟል። ልክ እመቤታችን ጌታን ለመውለድ ወደ ቤተልሔም ስትሄድ ስፍራው በሙሉ በባለ ሀብት ተይዞ አንድ ጠባብ ዋሻው ግርግም ብቻ ቀረች ይላል መጽሐፍ ቅዱስ አይደለም? ግርግም ያቺ ያውም ደግሞ ሰዎች የናቋት ጌታችን የተወለደበት እመቤታችን እሱን የወለደችበት ቤተልሔም ጠባብ ዋሻ ግርግም የተናቀች የቤት ኪራይ ከፍላ እንዳታድር ገንዘብ የላትም፣ ሀብት የላትም፣ ምንም ነገር ቁሳዊ ማሳያ ነገር የላትም። በዚህ ላይ ደግሞ ለመውለድ የቀረበች ነች። እንደዚህ ያለውን ሰው ማስተናገድ ለአንዳንዱ ሰው ከባድ ነው፣ ለአንዳንዱ ሰው ደግሞ ልቡ ክፍት ነው። ልክ እመቤታችን ጌታ ልጇን ጌታዋን መድኃኒቷን አምላኳን የምትወልድበት ምቹ ስፍራ አጣ በከብቶች ግርግም በተናቀው የከብቶች ግርግም እንደወለደች ሁሉ ዛሬ የቤተ ክርስቲያን ሊቃውንት ምሁራን የሚገቡበት የሚያገለግሉበት አጥተው ከፍተኛ ችግር ውስጥ ነው ያሉት። ዛሬ ዘመኑ የሌቦች ዘመን ሆኗል፣ የሙሰኞች ዘመን ሆኗል። ይልቁንም አንዳንዶቹ ዕውቀትም ብቃትም ሳይኖራቸው በአነስተኛ ደሞዝ ምንጩ ባልታወቀው ገንዘብ 7-8 ፎቅ የገነቡ እነዚህ ሁሉ ሊመረመሩ ይገባል። ምንጩ ያልታወቀ ምንጩ ባልታወቀው ገንዘብ ፎቅ የገነቡ ግን ገቢውን አነስተኛ ያላቸው ገቢና ደሞዝ ከሆዳቸው የማይተርፍ ከየት መጡ እነዚህ? አዎ ዛሬ ሰሞነኞቹ እግራቸው እስኪያብጥ ድረስ እስኪታመሙ ድረስ
ከምሽቱ 3 ሰዓት ጀምረው እስከ ጠዋቱ 3 ሰዓት 12 ሰዓት ሙሉ ሳያቋርጡ ማህሌት የሚቆሙ ሰዓታት የሚቆሙ የሚቀድሱ ሰሞነኞች፣ መዘምራን፣ መርጌቶች፣ የቤተ ክርስቲያን አገልጋዮች ጾም እያደሩ ነገር ግን ሌቦቹ የወንበር አበል ሳይቀር በጅተው ለሚቀመጡበት አበል ይሄ ወንበር የሚባል ነገር የወንበር አበል የሚባል ነገር አለ። ደሞዝ ጥሩ ነው። ነገር ግን እነሱ የወንበር አበል አላቸው። እነዚህ ግን ምንም ነገር የላቸውም። በመከራ ውስጥ ነው ያሉት። ስለዚህ ምእመናን ቤተክርስቲያናችን ለአንዴና ለመጨረሻ የምትጠራበትን ዘመን እግዚአብሔር ያድርግልን። እሷም ድሮውንም እየጠራች ነው። ችግር የለባትም። እኛንን ችግር እናንተ ላይም ችግር የምናመጣ እኛንን፣ ሌቦቹም እኛንን፣ ሙሰኞቹም እኛንን። አንድ አባት እኔ የደረስኩበት ደረጃ ከደረሰ ጉቦ አይደለም አበል ከተቀበለ እሱ የመርገም ጨርቅ የለበሰ ሽፍታ ነው። እደግመዋለሁ። በኔ ልክ ደርሶ ጉቦ አይደለም አበል ከተቀበለ ወንጌልን የሚወክል አይደለም። ከኔው ጀምሮ ከራስ ነው የሚጀምረው። ለምሳሌ ራሳችን ምሳሌ ለማድረግ ምዕራብ ሸዋ በብዙ መልኩ የጠራ ታላቅ ሀገረ ስብከት እንደመሆኑ መጠን በየደረስንበት አበል አይደለም ጉቦ አበል አይታሰብም። በእኛ ሀገረ ስብከት ከሀገረ ስብከት ሰራተኞች ጀምሮ አጥቢያ ላይ እስካሉ ድረስ አይታሰብም። ሌላ ይቅርና ከመምጣቴ በፊት ለምሳሌ ክህነት ለካድሬ ተብሎ ይከፈል ነበረ። ያ አይከፈልም። በከንቱ ዘነሳይክሙ በከንቱ ሀቡ፣ በነፃ የተቀበላችሁትን በነፃ ስጡ ስላለ እግዚአብሔር 400 500 ዲያቆናት ቀሳውስት ቢኖሩ ክህነት የሚሰጣቸው በነፃ ነው። ስለ ራሴ መናገር መብት ነው። ስለ ሀገረ ስብከት መናገር ትክክል ነው። አናስከፍልም። ሊከፍሉም አይገባም። ለካርድ ተብሎ የሚከፈለው ገንዘብ ሀገረ ስብከቱ መሻል አለበት። ይሄንን እናንተ መሻል አለባችሁ። ስለዚህ ጨክነን ሌብነትን፣ ሙሰኝነትን፣ ጉበኝነትን ለአንድና ለመጨረሻ ጊዜ ማስወገድ አለብን። ምእመናን ሌቦችና ሙሰኞችን፣ ሙዳይ ምጽዋት ገልባጮችን እንዳካን ማስወገድ አስፈላጊ ነው። አዲሱ ትውልድ በሰላም መኖር አለበት። ወንጌሉን እየተማረ ሃይማኖቱን እየጠበቀ እየተዋደደ ዘረኝነትና ሌብነት ለአንድና ለመጨረሻ ጊዜ ከቤተ ክርስቲያን እንዲወገድ አብዝታችሁ ጸልዩ። እየሰማችሁኝ ነው? አዎ፣ አብዝታችሁ ጸልዩ። እግዚአብሔር ያስወግድልን። አመስግኑታ እግዚአብሔርን። አንዳንዶቻችሁ ዝም ስትሉ ምን ማለት ነው? እንደው ትንሽ እኮ ምትሉ ትመስላላችሁ ይባላል እንዴ? ሌባን ለንስሐ ያብቃው ብለን እንጸልያለን። ሌብነትን ግን አጥብቀን እንቃወማለን። እንደ ሐዋርያው ቅዱስ ጳውሎስ ያከለነ ዘቤ ያለኝ ነገር ይበቃኛል። ስለዚህ በቤተ ክርስቲያንም ሆነ በመንግስት መስሪያ ቤት ያላችሁ ሁሉ በነፃነትና በቅንነት አገልግሎ እግዚአብሔር ያከብራችኋል። ትንሿን እግዚአብሔር ይባርካችኋል። ልብ በሉ። ጉቦ የሚሰበስቡ ሰውን እንደ ከብት እንደ እንስሳ የሚሸጡ ገንዘቡን ይሰበስባሉ፣ ሀብቱን ያከማቻሉ እንጂ አይበሉትም። የትኛውም ሌባ በልቶ አያውቅም፣ በልቶ ጨርሶ አያውቅም። የትኛውም ሙስና ምናልባትም ወደ መጨረሻ ላይ ገንዘቡን ሰብስቦ የተሰበሰበውን ገንዘብ እንደው አንዱ አዝራፊ ያዝባቸዋል። ሰራተኞቻቸው፣ ሾፌሮቻቸው ጮማ ሲበሉ፣ ቅቤው ሲበሉ፣ ማሩ ሲበሉ እሱ ጨው የሌላ ሽሮ እየበላ ያፋሽክ ይሆናል እንጂ የትኛውም ሌባ የሰበሰበውን ያከማቸውን በልቶ ጨርሶ አያውቅም። ለሚሰርቁት ብቻ አይደለም የምናዘው፣ የሚሰረቅላቸው ደግሞ አሉ። ከበስተጀርባ የሚሰረቅላቸው
ግን ልጆቻቸው በምን አደግን ነው የሚሉት። እኔ የሚገርመኝ ይሄ ነው። በምን አደግን ነው የሚሉት። ያለኝ ነገር ይበቃኛል ብንል እኮ ሁሉ ነገር ይበቃናል። እግዚአብሔር አለ። እኛ ገንዘባችን፣ ሀብታችን፣ መጠጣችን፣ ህይወታችን፣ ሞገሳችን፣ ቤታችን፣ ክብራችን፣ አምላካችን እግዚአብሔር ነው። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ያከለኒ ዘቤ ሁሉንም ነገር አይቼዋለሁ በሉ እስኪ። ለልጆቻችሁ አስተምሩ። አው ጨዋነትን አስተምሩ፣ መልካምነትን አስተምሩ። የእነዚህ ልጆች መማር ያለባቸው በጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ምን ይላል? እስመ ለነፍሰ አብዩቱ ተግባርነ ፈሪሃ እግዚአብሔር አልቦ ዘአምጻእነ ውሳሌም ወአልቦ ዘንግል ነሲያምኔሁ እምከመ ረከብነ ሲሳየነ ወአርአያዘነ ያክለነ